የስደተኞች ተስፋ የሆነው ኢየሱስ ስደተኛ ነው ይላል የተገፉትን ሁሉ ለነሱ መጠጊያ የሚሆነው ራሱ የተገፋ ነው ኢየሱስ ይላል በዚህ ምድር ላይ ሁለት ደናግላሉ እመቤታችን ግን ይሄ ጸጋ ተሰጥቶሻል አይደለም ያላት በዚህ ዘመን ብዙ የሆኑ ተንኮለኛ ሰዎች በተፈጠሩበት ዘመን ክብር ይግባትና ከጌታችን በኋላ ወልዳለች የሚሉ እነዚህ አይነት ስሜት ያላቸው መናፍቃን ሁሉ የሚያረግፍ አፍ የሚያዘጋ ቃል ይናገራል ምን ይላል መሰላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክቡራን የቅዱስ ቤተክርስቲያን ልጆች ሁላችሁም በዚህ በተቀደሰ ተራራ ለተቀደሰ ዓላማ የተሰበሰባችሁ ለሰማይ ከዋክብትን ለምድር ጸዋትን ውበት ያደረገ እግዚአብሔር ለቤተክርስቲያን ውበት ያደረጋችሁ ሁላችሁም እንደምን ሰነበታችሁ እንደምን ከረማችሁ እንደምን አረፈዳችሁ ሳይገባን እንደ ኃጢያታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ችለትና ሰዓት አድርሶን በዚህ በተቀደሰው ዕለት በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን እንደ እግዚአብሔር መልካም ፈቃድ ያው ዘመነ ጽጌ ወይም የጽጌ ዘመን የአበባ ዘመን ወርሃ ጽጌ የጽጌ ወር የአበባ ወር ነው አሁን ያለንበት ጊዜው ከዚህ ጋር ጽጌ አበባና ነገረ መለኮት ወይም ዘመነ ጽጌና ነገረ ክርስቶስ እንዴት ይተረጎማል እንዴት ይብራራል የሚል ያው ርዕስ ነው የተሰጠኝ እንደዚህ አይነት መልካም ፈቃድ በዚህ ዙሪያ ነው የምንነጋገረው እንግዲህ ያው ዘመኑን ስንመለከተው ወርሃ ጽጌ ያው ቀጥታ ከዘመኑ ከወቅቱ ጋር ስንተረጉመው ነው ወደ ነገረ ክርስቶስ ስናመጣው ራሱን የቻለ ምስጢር አለው ያው ታላቁ ያ እንደ ጨለማ የነበረው ክረምት አለፈ የደፈረሰው ውሃ ጠርቷል ከሰማይ ጧት ማታ የሚወርደው ዝናብ ቆሟል ልክና መጠን ተሰጥቶት ባህር ውቅያኖሶች ሁሉ በልካቸውና በመጠናቸው ጠርተው እንዲታዩ ከተደረገ በኋላ በመድር ያበቀለችው አዝሪት አትክልት ከልምላሜ ከቅጠል ወደ አበባ የተሸጋገረበት ጊዜና ሰዓት ስለሆነ ወርሃ ጽጌ እንለዋለን ማለት ነው በዚህ በቀመረ ዘመን በዚህ ደረጃ ይቀመጣል ከዚህ ጋር ተያይዞ ነገረ ክርስቶስ ነገረ ማርያም በስፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚተነተንበት የሚተረጎምበት ሰዓትና ጊዜ ነው የማቴዎስ ወንጌል እንደመነሻ የሚሆነው በሐዲስ ኪዳን ላይ ለዚህ ጊዜ ለዚህ ወቅት መነሻ የሚሆን በትክክልም ጊዜውን የሚገልጠው የማቴዎስ ወንጌል ምዕራፍ 2 ነው በምዕራፍ 2 ላይ ስናነብ ቁጥር 13 ላይ ወሐሉ በህዬ እስከ አመነግረከ እስከምነግርህ ድረስ በዚያው ኑር የሚል ቃል እናገኛለን እስኪ ሁላችሁም በሉ እስከምነግርህ ድረስ በሉ እስኪ በዚያው ኑር እንግዲህ ይህን ስንመለከተው ሰፊ ሆነ ሐተታ በውስጡ ቢኖረውም ቀጥታ ይህን ቃል የተናገረው የእግዚአብሔር መልአክ ነው የእግዚአብሔር መልአክ ነው እስከምነግርህ ድረስ በዚያው ኑር ብሎ ይህን አዋጅ አወጀው ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን የሰባኪነት መጀመሪያዋ በብሉይ ኪዳንም በሐዲስ ኪዳንም ከፍጥረት ዓለም እስከ ድነት ዓለም የመጀመሪያው ሰባኪዋ መልአክ ነው በኋላም ሰባኪዋ መልአክ ነው ለሐዲስ ኪዳንም ለብሉይ ኪዳንም የመጀመሪያው ሰባኪ እግዚአብሔር መልአክ ነው ስብከታችን ሁሉ ከመልአክ የተወረሰ የመልአክን ስብከት መስሎ የሚቀጥል ያንኑ ይዘን እየሰበክን የምንኖር እስከ ህልፈተ ዓለም ድረስ ደረጃ በደረጃ የመልአኩን ስብከት ይዛ ነው የምትቀጥለው ቤተክርስቲያኗ ዓለመ መላእክት በታወከ ጊዜ በያለንበት እንቁም ብሎ ዓለመ መላእክትን ያረጋጋው ሰው ሳይፈጠር ስብከት በዕለተ እሑድ የጀመረው ታላቁ መልአክ ቅዱስ ገብርኤል እንደሆነ ይታወቃል ከዚያም በኋላ ዓለሙን ያወከው ያንን የመላእክትን ዓለም ማህበሩን ለመበተን ጥረት ያደረገው መልአክ በጨለማ ተጠቅልሎ ሰይጣን ሆኖ ወደ ምድር በሚጣልበት ጊዜ ያን ዓለም ሰላም ሆኖ በሰላምነቱ ቀጥሏል ማለት ነው ያንን በማድረጉ ቅዱስ ገብርኤል ያን ዓለም በማጽናናቱ የተሰጠው አንድ ጸጋ አለ ያም ጸጋ ከብዙ ዘመን በኋላ ወበእንተ ደለወው በእንተዝ ከመይጹር ዜናሃ ለወላዲቱ ዜና ወላዲቱ ዓለመ መላእክትን ብቻ አረጋግተህ አትቀርም ዓለመ ሰብንም በኋለኛው ዘመን እንዲታረጋጋዋለህ እናቴን የምታበስራት አንተ ነህ ተብሎ ይጸጋ የተሰጠው ስነ ፍጥረት ላይ ነው ለቅዱስ ገብርኤል አንዳንድ ጊዜ ጥያቄዎች ይነሳሉ ሚካኤል ለምን አላበሰረም ሩፋኤል ለምን አልሆነም ኡራኤል ለምን አላበሰራትም በቤታችን የሚሉ ብዙ ጥያቄዎች ይነሳሉና
እያንዳንዱ ጸጋ እንዳለው ለቅዱስ ገብርኤል ብቻ የተሰጠ ጸጋ ነው። ይሄ ማብሰር ማለት ነው። ብስራት ለቅዱስ ገብርኤል የተሰጠው ነው። የሌሎቹ የራሳቸው ጸጋ ቢኖራቸውም ማጥመቅ ለዮሐንስ አምላክን መውለድ ለድንግል ማርያም ብቻ እንደተሰጠ ማብሰርም ደግሞ ለቅዱስ ገብርኤል ብቻ የተሰጠ ነው። ይህ የራሱ ስጦታ ስላለው በየደረጃው ማለት ነው። በዚህ መሰረት 5500 ዘመን ሲፈጸም ታላቁ መልአክ ቅዱስ ገብርኤል ከሰማይ ተልኮ ናዝሬት ገሊላ የኦሪት ቤተ መቅደስ የ15 ዓመት ሕፃን በቤተ መቅደስ ውስጥ ሐርና ወርቅ እየፈተለች መጋቢት 29 ቀን እሁድ 3 ሰዓት ላይ አግኝቷታል። መልአኩ ከሰማይ ወርዶ የምስራች ይዞ ሲመጣ ያገኛት እመቤታችን በ15 ዓመቷ ንጽሕት ቅድስት ድንግል የሆነች እመቤታችንን አግኝቷታል። ሐርና ወርቅ እያስማማች በምትፈትልበት ጊዜ ድምጽ አሰምቷታል። ያ ድምጽም ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። አሁን ደረጃ አለው። ሉቃስ 1 ሲተረጎም በራሱ 26 ቁጥር ጀምሮ አሁን ቅዱስ ገብርኤል ወደ ዘካርያስ ሲሄድ ኤልሳቤጥ ሚስት ተጸንሳለች ወንድ ልጅ ትወልዳለች ነው ያለው። ሉቃስ 1 ቁጥር 5 ላይ ሲታነቡ ቀጥታ መጥቶ የኤልሳቤጥ መጽነስና መውለድን ያበሰረው። ይሄንን በመሆኑ ዘካርያስ ደንግጦ ተጠራጠረ ነው የሚለው። አይ ትወልዳለች ትጸንሳለች ዮሐንስ የሚባል ልጅ ትወልዳለህ፣ ይሄ አይቀርም እግዚአብሔር የሰጠህ ጸጋ ነው። ግን ተጠራጥረሃል፣ ቃሌን የነገርኩህን ከእግዚአብሔር የተላከልን አላመንክምና ምልክት ይሆን ዘንድ እስከሚወለድ ልጁ አፈ ዲዳ ይሆናል ብሎ አፉ ዲዳ እንደነበረ ዮሐንስ ተወልዶ ስሙ እስኪወጣለት ድረስ አፉ ዲዳ እንደነበረ ካህኑ መጽሐፍ ቅዱስ ይነግረናል ማለት ነው። እና በቤተ ምኩራብም ደግሞ ለዘ ኒቆዲሞስ ለተባለው የአይሁድ ሊቅ መምህር መልአኩ እንደዚህ ተገልጦ ሲታየው ደንግጦ ነበርና እሱም እንደዚያው ተጠራጥሯል። አሁን ወደ እመቤታችን ወደ ድንግል ማርያም ሲላክ ግን በነገረ ማርያም ላይ ሊቃውንቱ ማስጠንቀቂያ ጋር ነው ገብርኤል የተላከው። ዝም ብሎ እንደ ዘካርያስ ሂድ አብስር አልተባለም። ሂድ አብስር ካለ በኋላ ሁር አብስራ ለወላዲቴ ሂድና እናቴን ንገራት፣ የምስራች ንገራት፣ ከሷው እንደምወለድ ንገራት ብሎ እግዚአብሔር ሲልከው ደረጃ በደረጃ እንደሄድክ ትጸንሻለሽ እንዳትላት ብሎታል። አሁን መጽሐፍ ቅዱስ ላይ ስትመለከቱ መጀመሪያ ወደዚህ ምድር ከመጣ በኋላ ወደ እመቤታችን እየሰገደላት ከቀረበ በኋላ ጸጋን የተሞላሽ ሆይ ምን ይበልሽ ነው ያላት? አንደኛው የሚቀድመው ጸጋን የተሞላሽ ደስ ይበልሽ ነው። ጸጋን የተሞላሽ ሲተረጎም ለነቢያት ትንቢት ጸጋ፣ ለሐዋርያት የሐዋርያነት የስብከት ጸጋ፣ ለሰማዕታት በሰይፍ በስለት በእሳት ላይ እየተረማመዱ መከራ እየተቀበሉ የማስተማር ጸጋ፣ ለመናንያን በመናኔ የመኖር የዛለ ሰው ድንጋይ ተንተርሶ የመኖር ጸጋ፣ ለጳጳሳት ለሊቃነ ጳጳሳት ለመምህራን ለካህናት ለኛም በየደረጃችን ሁሉም ጸጋ አለው። በቤተ ክርስቲያን ጸጋ የሌለው ሰው የለም እና በየጸጋው ማገልገል የሚጠበቅበት ሰው በተሰጠው ማገልገል ነው እንጂ ዋጋው በሰማይ እኩል ስለሆነ ማለት ነው። የበላይና የበታች በእግዚአብሔር መንግስት የለም። ወደዚያ ስንገባ ሁላችንም እኩል ሆነን ቅድመ እግዚአብሔር ብርሃን ለብሰን ቅዱስ ቅዱስ እያልን ነው የምናመሰግነውና ጸጋ የዚህ ሁሉ የሰው ልጆች ሁሉ ጸጋ የተሰጣቸው መላእክትም ጸጋ የተሰጣቸው ግን ለእያንዳንዱ የተሰጠ ጸጋ ቢኖርም እመቤታችን ግን ይሄ ጸጋ ተሰጥቶሻል አይደለም ያላት። ጸጋን የተሞላሽ ወይም ጸጋ የሞላብሽ ምን ይበልሽ ነው ያላት። ያ ማለት ምን ማለት ነው? በአጠቃላይ ጸጋን እያደለ ለእያንዳንዱ ፍጥረት የሚሰጥ እግዚአብሔር ራሱ ያድርብሻል ማለት ነው። ጸጋን የተሞላሽ ማለት የተከፈለ ስጦታ የለሽም፣ ራሱ እግዚአብሔር ነው የሚያድርብሽ። ይሄ ብቻ ተሰጥቶሻል ተብሎ እንደሌላው ፍጥረት አንድ ነገር ተሰጥቶሻል ብዬ መናገር አልችልም ነው እያለ መልአኩ ያለው። የተሞላሽ ማለት አጠቃላይ የጸጋ ሁሉ ባለቤት ጸጋን አትረፍርፎ ለሁሉም በየደረጃው የሚያድል ከፍሎ መስጠት የሚችል እንዲሁ ሳይከፈል መለያየት ሳይኖርበት ከአብና ከመንፈስ ቅዱስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ እንዘ ያርቅ መንበረ ስባቱ ሳይጎድል ከላይ ወደ አንቺ መጥቶ በማህፀንሽ ራሱ የጸጋ ሁሉ ባለቤት ያድርብሻል ነው ውስጡ ሲተረጎም ማለት ነው። መጀመሪያ ጸጋን የተሞላሽ ሆይ ደስ ይበልሽ አላትና ቀጥሎ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ቅድም እንዳልኳችሁ እንዳታስደነግጣት ሂደህ ዝም ብለህ እንደ ዘካርያስ ትጸንሳለች እንዳትላት ወይም ትጸንሻለች ብለህ እንዳትነግራት። ደረጃ በደረጃ ጸጋን የተሞላሽ በላት፣ ሰላምታ አቅርብላት። ቀጥሎም ደግሞ ከሴቶች ተለይተሽ አንቺ ምን ያልሽ ነሽ? የተባረክሽ ነሽ። ሁለተኛው ይሄ ነው። ከሴቶች ተለይተሽ የሚለው እጅግ ሰፊ
ትንታኔ ትርጓሜ ያለው ሊቃውንት አባቶቻችን በተለይ እነ ዮሐንስ አፈወርቅ እነ ቄርሎስ እነ ሌሎችም እነ ኢራቅሊስም ስንመለከት በደንብ አድርገው ንጽህናዋን ቅድስናዋን ከዚህ ጋር በሰፊ ተነትኑታል። ሰፊ ትርጓሜ ያለው ከሴቶች ተለይተሽ ለምሳሌ አንዱ ከሴቶች የምትለይበት ሴቶች ነቢያትን ሐዋርያትን ጻድቃንን ሰማዕታትን ወልደዋል ወደፊትም ጻድቃን እየወለዱ ሊቃውንትን ሊቃነ ጳጳሳት እየወለዱ ይቀጥላሉ። አንቺ ግን የነኚህን ሁሉ አምላክ ነው የምትወልጂውና የተለየሽ ነሽ። ከሴቶች የምትለይበት ወላዲተ አምላክ የምትባል የተባለች የምትባልም ሴት የለችም። ማን ብቻ ናት? ድንግል ማርያም ብቻ ናት ከሴቶች ተለይተሽ የሚለው። ሌላው ሴቶች ልጅ ለመውለድ የግድ ምክንያት ወንድ ያስፈልጋቸዋል። እመቤታችንም ተናግረዋለች። በነገረ ማርያም የተቀመጠው ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙ ኢየሱስ ይባላል። አዳኝ መድኃኒት ማለት ነው። ህዝቡን የሚያድን የሚታደግ ታዳጊያቸው ነው ብሎ በሚነግራት ጊዜ እፎኑ ይከውነን ይህ እንዴት ይሆናል? ምድር ዘሩባት ማብቀል ትችላለችን? ሴትስ ያለ ወንድ ምክንያት እንዴት ልጅ ወልዳ አታውቅም? ልትወልድ እንዴት ትችላለች ብላ እመቤታችን ተከራክራለች። ነገር ግን ያለ ምንም ያለ ዘራ በእሲ ምንም የሰው ምክንያት ሳያስፈልጋት በድንግልና ጸንሳ በድንግልና ወልዳ በድንግልና ለዘላለም ጸንታ የምትኖር አንድ ሴት ናት። እሷም ማን ብቻ ናት? ድንግል ማርያም ናት። አረጋዊ መንፈሳዊ የተባለው ሊቅ በዚህ በሃይማኖት አበው ላይ ማን ነው? በይቅርታ በመጻፈ መነኮሳት አረጋዊ መንፈሳዊ የመጨረሻው ክፍል ነው። የመጀመሪያው ማሪሳቅ ነው። ሁለተኛው ገብረ ክርስቶስ ወይም ፊሊክስዩስ የምንለው ነው። ሶስተኛው አረጋዊ መንፈሳዊ ይባላል። ይሄ ሊቅ የእመቤታችን ዘላለማዊ ድንግልና በደንብ አድርጎ ይገልጸዋል። በተለይ በዚህ ዘመን ብዙ የሆኑ ተንኮለኛ ሰዎች በተፈጠሩበት ዘመን ክብር ይግባትና ከጌታችን በኋላ ወልዳለች የሚሉ እንደዚህ አይነት ስሜት ያላቸው መናፍቃን ሁሉ የሚያረግፍ አፍ የሚያዘጋ ቃል ይናገራል። ምን ይላል መሰላችሁ? ወሐለዋ ክሌቲ ደናግል ውስተ ዝንቱ ዓለም በዚህ ምድር ላይ ሁለት ደናግል አሉ። ቀዳማዊት ማርያም የመጀመሪያዋ ማርያም ናት። እሙ ለመድኃኔ ዓለም የወለደት ካላ ወይ ተወልድ ዘእንበለ እግዚአብሔር መናፍስት ማርያም ማናት ብለህ ከጠየቀኝ የመድኃኔ ዓለም እናት ናት። ከሱ ውጭ አልወለደችም ልትወልድም አትችልም። የመድኃኔ ዓለም የኃያላን የመላእክትን ጌታ የወለደች የመድኃኔ ዓለም እናት ብቻ ናት ብሎ ያሊቅ ያስቀምጣል። ሁለተኛዋ ድንግል ንስሐ ናት ኃጢአተኛውን ሁሉ እየወለደች የምትኖር ብሎ በንጽጽር ያስቀምጣል ማለት ነው። ስለዚህ በድንግልና ጸንሳ በድንግልና ወልዳ ለዘላለም በድንግልና የምትወልድ ብቸኛ ሴት ማን ብቻ ናት? ድንግል ማርያም ብቻ ናት ከሴቶች ተለይተሽ የሚለው ማለት ነው። ሌላው በዚህ በትንቢተ ሕዝቅኤል ምዕራፍ 43 እና 44 አንድ አይነት ሐሳብ ነው ያለው። ያቺ መቅደስ የተዘጋች በር በህቱም በኃይለኛ ቁልፍ ወይም በጽኑ ቁልፍ የተቆለፈች ያቺ መቅደስ ሳትከፈት ቀይ ጎልማሳ ገብቶ የወጣባት ያቺን መቅደስ እንዴት አድርጎ እንዳያት ያንን ኪዳነ ወልድ የሚባለው የቤተክርስቲያኗ ሊቅ ነበርና ይሄ ሊቅ በተለይ ታውቁታላችሁ በመዝገበ እንትኑ በዚህ በመዝገበ ሰዋስው ቃላት ወይም መዝገበ ቃላት በተባለው በዚህ መጽሐፉ ላይ በደንብ አድርጎ ትንቢተ ሕዝቅኤልን የተረጎመ ሊቅ ነው። እሱ በጣም በሚደንቅ ሁኔታ ሲገልጸው ምን ይላል? ይሄንን ከኃያላን ጌታ በስተቀር ገብቶ የወጣ የለም ይልና እመቤታችንን ቀይ ጎልማሳ የተባለው ኢየሱስ ክርስቶስ ነው። በጽኑ ቁልፍ የተቆለፈች መቅደስ ድንግል ማርያም ናት። እንደገናም ደግሞ ተቆልፋ ገብቶ ወጣ እንደ ተቆለፈ ማለትም ስትወልደውም በጸነሰችውም ጊዜ ከወለደችውም በኋላ ለዘላለም ድንግል ሆና መኖሯን መግለጽ ነው አሉና ከሱ ውጪ ገብቶ የወጣ የለም ወይም ከመድኃኔዓለም ውጪ ወለደችው የለም የሚለውን ሲተረጉመው ድሮውንስ ይላል። በጣም አጋኖ ማስተረጉመው በጥሩ ሁኔታ አገላለጹ ሲገልጸው ምናል ድሮውንስ ረቂቅ ባህሪ መለኮት በረቀቀ የብርሃን ሰፋዲል ተጠቅሎ ያደረበትን ማህፀን የኔ ቢጤ ሩቅ ብእሲ እንዴት ያድርበት ይችላል ብሎ ይሄ ሊቅ ተርጉሞታል። ነገረ ማርያምና ነገረ ክርስቶስ የተያያዘ ስለሆነ ነው። አሁን ወደ ዘመነ ጽጌም ስናመጣው ነገረ ማርያም እመቤታችን ጽጌ ሲላት ክርስቶስን ፍሬ ይለዋል። ክርስቶስን ጽጌ ሲለው ደግሞ ስጋ ወደሙን ደግሞ ፍሬ እያለ ነው እየተረጎመ የሚሄደው። ይሄ በማህሌተ ጽጌውም በሰቆቃወ ድንግል እንደገና በቤተ ክርስቲያን ከዚህ ከዘመነ ጽጌ ጋር ነገረ መለኮት ሲተረጎም ሰፊ ትርጓሜ ያለው እና ወደ እመቤታችን ቅዱስ ገብርኤል ከሴቶች ተለይተሽ የሚለው በድንግልና ጸንሳ በድንግልና ወልዳ ለዘላለም ድንግል ሆና የምትኖር እሷ ብቻ ስለሆነች ከሴቶች የተለየሽ የሚለው ሌላው ትርጓሜ ነው። ሌላው በሶስተኛ ደረጃ ከሴቶች ተለይተሽ የሚለው ማንኛውም ሴት ልጅ ወልዳ በሩካቤ ልጅ ወልዳ ወተት ልታጠባ ትችላለች ወይም ወተት ልታስገኝ ትችላለች። በድንግልና ግን ወተት ማስገኘት የምትችል ሴት የለችም። በድንግልና ወተት አስገኝታ ድንግልናዊ ወተት እያጠባች
ለዚያውም አምላኳን ወልዳ ያጠባች ያሳደገች ማን ብቻ ናት? ድንግል ማርያም ብቻ ናት። እና ሰፊ ትርጓሜ ያለው ነቢያትን ሐዋርያትን ጻድቃንን ሰማዕታትን ወለዱልን ብለን ሌሎቹን ሴቶች እናከብራቸዋለን እሷን ግን ማምላክ ወላዲተ አምላክ ብለን ነው ብለው በሐተታቸው በትርጓሜው ውዳሴ ማርያም ላይ ሊቃውንትም የትምህርታቸው የትርጓሜው መዝጊያ ላይ ይሄንን አዋጅ አውጃሉ። ቋሚ ቤተክርስቲያን አዋጅ ነው ማለት ነው። በዚህ መሰረት ቅዱስ ገብርኤል ከዚያ በኋላ ተጸንሻለሽ ወንድ ልጅ ትወልጃለሽ ስሙ ማን ይባላል? ኢየሱስ ይባላል። ለመጀመሪያ ጊዜ በዚህ ምድር ላይ ኢየሱስ የሚለውን ስም የሰበከው ቅዱስ ገብርኤል ነው። ቅዱስ ገብርኤል ነው። ትወልጃለሽ ትጸንሻለሽ ስሙን ግን አንቺ እከሌ አትዩም ስሙ ማን ነው የሚባለው? ይሄንን ለእመቤታችን የነገራት ማን ነው? እመቤታችን ደግሞ ከወለደች በኋላ እንደማንኛውም በኦሪት ሕግ ስም የሚወጣው በስምንተኛው ቀን ቤተ ግዝረት ነው። ስሙን ማን ብላ ጠራችሁ ነው የሚለው ሉቃስ 2 ላይ ሰመየቶ ስሙ ኢየሱስ። አያችሁ ስሙን ኢየሱስ ብላ ጠራችሁ። በከመ ሰመዮ መልአክም ቅድመ ትጽንሶ በከርሳ በማህፀኗ ከማደሩ በፊት ይኩነኒ ብላ ሳትቀበል አስቀድሞ ኢየሱስ ብሎ መልአክ እንደጠራው እየሰማችሁ ነው። ማን እንደጠራው? ኢየሱስ ብሎ ኢየሱስ ይባላል ብሎ መልአኩ እንደነገራት እርሷም ከወለደችው በኋላ ማን ብላ ጠራችሁ? ኢየሱስ ብላ ልጇን ጠራችሁ ነው የሚለው መጽሐፉ ማለት። ኢየሱስ የመጀመሪያው ሰባኪ ቅዱስ ገብርኤል ነው ምንለው ለዚህ ነው። ይሄንን ስም ለዓለም ያስተዋወቀው ለዓለም የሰበከው ቅዱስ ገብርኤል ነው። በዚህም መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችንም ያንኑ ስም ሰየመችው። በዚያ ስም ተጠራ። ከዚያም በኋላ ታስተምራለች። የስሙ ትርጓሜ ግን ምንድነው ሲባል አዳኝ፣ መድኃኒት፣ ታዳጊ ህዝቡን ከኃጢአታቸው ነፃ የሚያወጣቸው ማለት ነው። ይሄ ከረቀቀው ከማናውቀው የነፍስ የሥጋ ታስረን የነበረበት ስራት የምንፈታው በሱ እንደሆነ ዓለም ሁሉ የተፈታው በኢየሱስ ክርስቶስ እንደሆነ አስረግጦ ይናገራል። ሌላው ሁለተኛው ስም ክርስቶስ የሚለው ነው። ክርስቶስ የሚለውን ስም መጀመሪያ በዚህ ምድር ላይ የሰበከው የቅዱስ ጴጥሮስ ወንድም እንድርያስ ነው። ማን ነው? ኢየሱስን ማን ነው የሰበከው? መጀመሪያ ለዓለም ያስተዋወቀው ማን ነው? ቅዱስ ገብርኤል። ክርስቶስ የሚለውን ስም ማን ነው የሰበከው? እንድርያስ። የዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ስታነቡ በዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ስትመለከቱ ጌታችን ጥር 11 ቀን ማክሰኞ ሌሊት 10 ሰዓት ላይ ተጠምቆ አልዋለም አላደረም ገዳመ ቆሮንቶስ ገባ። እስከ የካቲት 20 ድረስ ጾም ላይ ነበር። 40 ቀን የሚሆነው የካቲት 20 ነው። 40 ቀን የካቲት 20 እሁድ ቀን ነው የሚሆነው። እሁድ ጾሙን ጨርሶ ወጥቷል። ጾሙን ጨርሶ እንደወጣ ወደ ሌላ ቦታ አልሄደም። እንደተጠመቀ ገዳም ገባ። ሰው ጋር አልተገናኘም። 40 ቀን በኋላ ተመልሶ ሰው ጋር የተገናኘው ያጠመቀው ዮሐንስ በዮርዳኖስ ጉባኤ ዘርግቶ እንደዚህ ህዝቡ ሲያስተምር መልሶ የተገናኘው ከዮሐንስ ጋር ነው። በዮርዳኖስ ጉባኤ ተገለጠ። በ40 ቀኑ ማለት እሁድ ቀን። ያን ጊዜ ዮሐንስ ምን አለ? ነዋ በጉ ለእግዚአብሔር ዘያሐትት ወያስየስል ኃጢአተ ዓለም የዓለምን ሁሉ ኃጢአት የሚያስወግደው እነሆ የማን በግ አለ? የማን በግ? የእግዚአብሔር በግ ብሎ ለጉባኤው አስተዋወቀ። ለራሱ ጉባኤ ለህዝቡ አስተዋወቀ። ይሄ ነው በግ የእግዚአብሔር በግ። ምክንያቱም ብዙ ሺህ በጎች ተሰውተዋል ግን ገነትን አልከፈቱም። ወደ መንግስተ ሰማያት ማስገባት አልቻሉም። አያችሁ ይውጥ የነበረውን የሞት ጉድጓድ መድፈን አልቻሉም። ያንን አፉን ከፍቶ የነበረ ሲኦልን መበርበር አልቻሉም። እነኛ ሁሉ በጎች በኦሪት ዘሌዋውያን ምዕራፍ 1 ላይ የበግ የፍየል የላም የበሬ የጓለ ርግብ ዋኖሶች እነኚህ 5 አይነት እንስሳ መስዋዕት ይሰዋል። ጊዜያዊ ርቅ ያሰጣሉ ስሬት ተብሎ ተነግሯል። ያ ሁሉ ግን ገነትን መክፈት አልቻለም ነበር። ጊዜያዊ ርቅ ከማሰጠት ያለፈ ምድራዊት ኢየሩሳሌም ከማስገባት ያለፈ ሰማያዊት ኢየሩሳሌም ማስገባት አልቻለም። የነኛ ሁሉ በጎች እስካሁን ድረስ ያልከፈተውን ገነት የሚከፍተው አንድ ጊዜ በልተውት የዘላለም ሕይወት የሚሆነው ይሄ ነው የእግዚአብሔር በግ ብሎ ዮሐንስ አስተዋወቀው። ከዚያን ጊዜ ጀምሮ ከዮሐንስ ተማሪዎች ሁለቱ ከዮሐንስ ጉባኤ ተለይተው እንግዲያው እሱ የእግዚአብሔር በግ ከሆነ ኃጢአትን የሚያስወግደው እሱ ከሆነ ካወቅነው እሱን እንከተል ብለው ሁለት ተማሪዎች ከዮሐንስ ጉባኤ ተለይተው ክርስቶስን ተከተሉት ይላል። ከጾም እንደወጣ ነው የእሁድ ቀን ማለት ነው የካቲት። ከዚያ በኋላ ሁለቱ ተከትለው ከሄዱ በኋላ ውለው እዚያው እስከ 10 ሰዓት ዋሉ ይላል ከክርስቶስ ጋር አብረው እስከ 10 ሰዓት እያስተማራቸው ከዋሉ በኋላ አንዱ የዮሐንስ ተማሪ በኋላ 10 ሰዓት በኋላ ማታ ላይ ወደ ዮሐንስ ጉባኤ ተመልሶ መጣ። አንዱ ግን በዚያው ቀጠለና የመጀመሪያው የክርስቶስ ተማሪ ሆነ። ማን? እንድርያስ ይባላል። ማን ይባላል? የማን ተማሪ ነበረ? ከዮሐንስ ተማሪዎች ወደ ክርስቶስ የሄደው የመጀመሪያው ተማሪ የመጀመሪያው ከሐዋርያት ሁሉ ቀድሞ የመጀመሪያው ክርስቶስን የተከተለ በክርስቶስ እንትን ተጠሪ ክርስቶስ ሳይጠራው ቀጥታ
ዮሐንስ በሰበከው ስብከት አምኖ ፈጣሪውን የተከተለ የመጀመሪያው ተማሪ እንድሪያስ ይባላል። ያ ደግሞ የጴጥሮስ ወንድም ነው። የጴጥሮስ ታላቅ ወንድም ነው ሐዋርያው። ከዚያ በኋላ እሱ ሄደና ለጴጥሮስ ምን አለው? ረከብናሁ ለማስያስ ዘይብልዎ ክርስቶስ አለው። እነሆ መሲህ ክርስቶስን አግኝተነዋል። ክርስቶስ የተባለ መሲህን አግኝተነዋል። እንግዲህ ይሄ ያው በነገረ ክርስቶስ ትርጓሜ መሲህ አረበኛ ነው። መሲህ ይላሉ አረቦቹ። ለምሳሌ አብዱል መሲህ ማለት ገብረ ክርስቶስ ማለት ነው። የክርስቶስ አገልጋይ ነው በእኛ ሲተረጎም። መሲህ የሚለውን ስንተረጉመው ቅቡ የተቀባ ሹም የተሾመ የነፍስ የሥጋ ገዥ የሚል ትርጓሜ ነው የሚሰጠው። እና ስለዚህ ክርስቶስን መሲህ የተባለው በዕብራይስጡ ማስያስ ይባላል። በአረበኛው መሲህ ይባላል። የግሪኩ ክርስቶስ ነው። ይሄ ግዕዝ አይደለም። በተለምዶ ግዕዝ ነው የሚመስለው። ክርስቶስ ግሪክ ነው። የግዕዙ ምንድነው ከተባለ ንጉሥነ ማለት ነው። በነፍስ በሥጋ ገዥ ማለት ነው። የነፍስ የሥጋ ገዣችን ማለት ነው። ወደኛ ስንተረጉመው ማለት ነው። ይሄንን መጀመሪያ የሰበከው የጴጥሮስ ወንድም ማን ነው? እንድሪያስ። ለማን ሰበከው? ለማን የሰበከው? ለወንድሙ ለጴጥሮስ የሰበከው ለስምዖን አገኘ ነው አለው። ከዚያ በኋላ እሱ ተከትሎ ሲመጣ አንተ ከተሰመ ኬፋ ዘበትርጓም ጴጥሮስ ስም ጴጥሮስ ነው። ዛሬ ጀምሮ ኬፋ ትባላለህ፣ ኬፋ ተብለህ ትጠራለህ ብሎ ጌታችን ኢየሱስ ክርስቶስ ጴጥሮስን ጠራው። ሁለት ሆኑ የክርስቶስ ተማሪዎች። ከዚያ በኋላ አልፎ ሲሄድ ደግሞ ማናገኘ? ያዕቆብና ዮሐንስ ወንድማማቾቹ። እነኚህም እንድሪያስም አሳጥማጆች ናቸው፣ እነኛም አሳጥማጆች ናቸው። ከዚያ ቀጥሎ ሲሄድ ደግሞ አሁን እነኛ አራቱን ከያዘ በኋላ አልፎ ሲሄድ ማናገኘ? ፊልጶስን አገኘ ይላል። በቤተ ሳይዳ የተወለደው ፊልጶስን እሱንም ና ተከተለኝ አለው። እሱም ተከተለው። ከዚያ ቀጠለና ፊልጶስን በጠራው ጊዜ ፊልጶስ ደግሞ ብቻዬን አልመጣም ብሎ ናትናኤልን ጠራው። ማንን ጠራው? ናትናኤልን ጠራው። ናትናኤልን ምን ብሎ ነው የጠራው? ረከብናሁ ለኢየሱስ። ያኛው ረከብናሁ ለማስያስ ዘይብልዎ ክርስቶስ ነው ያለው ለጴጥሮስ ያስተዋወቅ። አሁን እዚህ ላይ ደግሞ ረከብናሁ ለኢየሱስ ዘብናዝሬት፣ የናዝሬቱ ኢየሱስን አግኝተነዋል ብሎ ገለጸለት ለናትናኤል። ናትናኤል ግን ተከራከረ። ቀጥታ አልተቀበለም። ምን ብሎ ተከራከረው? ቦኑ ይትካህሉ ይጻ ብእሲ ሄር እምናዝሬት፣ በእውኑ መልካም ሰው ከናዝሬት ይወጣል? ናዝሬት የሚታወቀው ናዝሬት አካባቢ የሚታወቀው በተደባዳቢነት፣ በአሚፀኝነት፣ በሌብነት በተለያየ ነገር ነው የሚታወቀውና ናዝሬት አካባቢ ያሉት የሚታወቁት ክርስቶስ በፍቅር ስለጠራ እንደዚህ በፍቅር የሚጠራ ሰው ናዝሬት ይገኛልን? ከናዝሬት ሰፈር ብሎ ነው አድንቆ የገለጠው ማለት ነው። የናዝሬቱ ስላለው ከናዝሬት መልካም ሰው በፍቅር የሚጠራ ኑ ተከተሉኝ የሚል እንደዚህ አይነት የፍቅር ሰው ከናዝሬት ከየት ይገኛል ብሎ ጠየቀው። ሲጠይቀው ያኛው መልስ ለመስጠት አቅም የለውም። ገና ወዲያውን የተጠራው አልተማረም። መልስ ለመስጠት ተቸገረ። ክርስቶስ ጣልቃ ገባና በመካከላቸው ዘአልቦ ጽልሁት በአማን እስራኤላዊ ዘአልቦ ጽልሁት ውስተ ልቡ፣ በልቡ ተንኮል የሌለበት የእስራኤላዊ ሰው ነው አለው ናትናኤልን። ያን ጊዜ ከፊልጶስ ጋር ክርክሩን ትቶ ክርስቶስን ምን አለው? ልቡ ተንኮል የሌለበት ነቀፋ የሌለበት እስራኤላዊ ሰው ሲለው በአይት የተአምረኒ የታውቀኛለህ አለው ክርስቶስን። የታውቀኛለህ ሲለው እምቅድመ ይጼው ከፊልጶስ ሬኮ ከታይ ተጸበለስ፣ ፊልጶስ ስለኔ የናዝሬቱ ኢየሱስ ሳይነግርህ ከበለስ ስራ አውቀሃለሁ አለው። ምን ስራ አውቀሃለሁ? ከበለስ ስራ አውቀሃለሁ አለው። አሁን የበለስ ትርጓሜ ወደዚህ ሁሉ የገባውበት ዋናው ዓላማው ቤተልሔም ላይ መንጣት ስላለብን፣ ስደቱ ላይ መንጣት ስላለብን የግድ እዚህ ላይ ከበለስ ስራ አውቀሃለሁ የሚለው ሰፊ ብዙ ሀተታ አለው። አንዳንድ ሊቃውንት ሰው ገሎ በለስ ስር ቀብሮ ነበር ተደብቆ፣ ያንን ስታደርግ ኃጢአትክን ሁሉ አውቀዋለሁ ሲለው ነው። ደግሞም በትርጓሜ ደግሞ አንዳንድ ሊቃውንት ደግሞ ፈረስና በቅሎ እያሰገረ ይውል ነበርና በለስ ጋር ፈረስ ጋር በቅሎ ጋር ስትታገል ስትውል አውቀሃለሁ ሲለው ነው ብለው ተርጉመውታል። ግን መሰረታዊ ነገሩ ኢየሱስ ክርስቶስና ናትናኤል የተወለዱት በአንድ ከተማ በአንድ ዘመን ነው፣ በአንድ ሀገር ነው። በናዝሬት በቤተልሔም ከተማ ናትናኤልም ክርስቶስም አብረው በአንድ ዘመን ተወልደዋል። ያን ጊዜ ጌታችን ኢየሱስ ክርስቶስ ወደ ግብጽ በሚሰደድበት ጊዜ የናትናኤል እናት ወልዳ ወንዶች ልጆች በሄሮድስ አማካኝነት ከ114,000 በላይ ህፃናት በሚያልቁበት ጊዜ ልጇን ሊገሉባት ሆኖ እየተንከራተተች ጫካ ለጫካ ይዛ ትሸሽ ነበር አዝላ ልጇን። በጭንቀት በነበረ የሚበላ የሚጠጣ ባልነበረበት ሰዓት የእግዚአብሔር መልአክ ተልኮ ወደሷ መጣና ለምን ትጨነቂያለሽ? አትጨነቂ፣ ልጁን ተሸክመሽ የት ትሄጃለሽ? እግዚአብሔር ይመግበዋል፣ አንቺ አትጨነቂ፣
አንቺ ተመልሰሽ ወደ ከተማ ግቢ ልጁን ግን በበለስ ቅጠል ጠቅልለሽ የበለስ ዛፍ ስር እዚያ ጫካ ውስጥ አስቀምጪውና ተመልሰ አውሬም አይበላውም እግዚአብሔር ይጠብቀዋል ብሎ ነግሯታል ያን ጊዜ በበለስ ቅጠል ጠቅልላ የበለስ ዛፍ ስር ደብቀው ሂዳ በዚህ መንገድ ነፍሱን ታድጎታል እግዚአብሔር ማለት ነው ራሱ እሱ እየተሰደደ ስደተኞችን እግዚአብሔር ያጸናን ስለዚህ ነው ሊቁም ሲናገር በዚህ በሰቆቃወ ድንግል ላይ ኢየሱስ ስዱድ ተስፋሆሙ ለስዱዳን የስደተኞች ተስፋ የሆነው ኢየሱስ ስደተኛ ነው ይላል ኢየሱስ ግፉ ምስካየ ግፉአን የተገፉትን ሁሉ ለነሱ መጠጊያ የሚሆነው ራሱ የተገፋ ነው ኢየሱስ ይላል ስለዚህ ናትናኤልን በለስ ስር ጠብቆታል እሱ ደግሞ ወደ ግብጽ ስደት ላይ ነው ያለው ማለት ነው በዚህ መንገድ በለስ ስር አውቃለሁ ሲለው የእናት ጥበብ አይደለም ያን ጊዜ ከሄሮድስ ሰይፍ ያዳነህ እኔ አምላክ ነኝ ብሎ ነገረው እሱ ምን አለ በዚያን ጊዜ አመነና በአማን ወልደ እግዚአብሔር ወንጉስ እስራኤል የእስራኤል ንጉስ የእግዚአብሔር ልጅ እውነተኛው አንተ ነህ ብሎ መሰከረ ይሄን ነገር እግዚአብሔርን ሲመሰክር ምን አለው ይሄን ሰበለስ ስራው ካለው ስላልኩ አመንክብኝ ከዚህ የበለጠ ነገር ታያለህ መላእክት ከሰማይ ወደ ምድር ከምድር ወደ ሰማይ ሲወጡ ሲወርዱ ብሎ እስከ መጨረሻው ድረስ በሐዋርያነቱ እንደሚቀጥል ለዚህ የተቀደሰ ዓላማ የተጠራ እንደሆነ አስረግጦ ነግሮታል ማለት ነው ስለዚህ ክርስቶስ የሚለውን ለመጀመሪያ ጊዜ የሰበከው እንድሪያስ የተባለው የጴጥሮስ ወንድም ለወንድሙ ለጴጥሮስ ነው ይህን ቃል የሰበከው በነገረ መለኮት ትምህርት ወይም በነገረ ክርስቶስ ትምህርት ሶስቱ የሥጋዌ ስሞች የሚባሉ አሉ አንደኛው አማኑኤል ሁለተኛው ኢየሱስ ሶስተኛው ክርስቶስ አንደኛው ሁለተኛው ሶስተኛው ክርስቶስ እነኚህ የነገረ ሥጋዌ ስሞቹ ናቸው በርግጥ አማኑኤል የሚለው 700 ዓመት ቀድሞ ክርስቶስ ሳይወለድ በኢሳይያስ የተነገረ ነው ኢሳይያስ 7:14 ላይ የምናገኘው እነሆ ምልክቱ ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን ማን ትለዋለች አማኑኤል ትለዋለች ትርጓሜው ምን ማለት ነው እግዚአብሔር ከኛ ጋራ ነው ይሄ በነብዩ የተነገረ ነው ይሄንን ነብዩ ኢሳይያስ የሰበከው አማኑኤልን ኢሳይያስ ነው የገለጠው ለዓለም ይሄን ትምህርት የሰበከው ኢየሱስ የሚለውን ቅዱስ ገብርኤል ነው የሰበከው ክርስቶስ የሚለውን ደግሞ ማን የሰበከው እንድሪያስ የሚባለው የጴጥሮስ ወንድም ሐዋርያው ነው የሰበከው የመጀመሪያው ሐዋርያ ማለት ነው ስለዚህ ወደዚህ ወደ መሰረታዊ ነገሩ ስንመጣ ከዘመነ ጽጌ ጋር ስደት ነው ብለናል ያ ስደት እንዴት መጣ በመወለዱ ክርስቶስ ተሰዷል ሰው ሆኖ በመወለዱ አሁን ይሄ የሰውነት ውጤት ነው አንዱ መሰደድ ማለት ነው እንግዲህ በዚህ በነገረ ተዋህዶ ትምህርት ባህሪ መለኮትና ባህሪ ሥጋ አንድ ሆኑ ማለት ነው በአንድ ሆኖ የሚጠሩበት ስም ክርስቶስ ነው ራሱ እስኪ በሉ ባህሪ መለኮትና በሉ እስኪ ባህሪ ሥጋ አንድ ሆነው የሚጠራበት ስም ክርስቶስ ይባላል አሁን ክርስቶስ ስንል ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሆነ አምላክ ማለት ነው ለመለኮትም አንሰጠውም ይሄን ስም ለሥጋ ብቻ ማንሰጠው ብቻውን መለኮት ብቻውን ሥጋ አይጠራበትም ቄርሎስ እንዳለው ባህሪ መለኮትና ባህሪ ሥጋ በተዋህዶ ማን ተባለ ክርስቶስ ተባለ ማለት ነው ክርስቶስ ተባለ የኛ ቤተክርስቲያናችንም አስተምሮ ተዋህዶ የሚለው አስተምሮ ይሄ ነው እውነታውን ለመናገር ይህን ስንል ደግሞ የሥጋውንም የመለኮቱንም ስራ ደግሞ መለኮትም አምላክ እንደሆነ እንደገና በባህሪ ሥጋም እንደተገለጠ እንደ ሥጋ ለባሽነቱ የሥጋው ሥጋ እንደ አምላክነቱ ደግሞ የመለኮትን ስራ እየሰራም ደግሞ እየገለጠ ነበር ለምን ሰው ብቻ ነው እንዳይባል ማለት ነው እንደገና የመለኮት ብቻ ስራ ቢሰራ ደግሞ መለኮት ብቻ ነው ይባል ነበር በተለይ ኤራቅሊስ የተባለው ሊቅ በሃይማኖተ አበው ሄሬኒዎስ የተባለ ሊቅ በሃይማኖተ አበው እንደው ይሄን ቤታችሁ ሃይማኖተ አበው አላችሁ አንብቡት ይሄን ነገረ ክርስቶስን በደንብ ለመረዳት ሄሬኒዎስና ማን ያልኳችሁ ኤራቅሊስ ሁለቱን ሊቃውን ስትመለከቷቸው ሃይማኖተ አበው መጀመሪያው አካባቢ ነው ምዕራፍ 8 አካባቢ ላይ ታገኟቸዋላችሁ እነኚህን በደንብ ስታነቧቸው በጎላ በተረዳ የክርስቶስ የሚለውን ትርጓሜ በደንብ ባህሪ መለኮትና ባህሪ ሥጋ በተዋህዶ ክርስቶስ ተብሎ ተጠራ የሚለውን ይገልጻሉ ለምሳሌ እንደ አምላክነቱ ሊቃውንቱ ምናሉ እንደ አምላክነቱ መቤታችን እንደ ሰውነቱ ታዘዋለች እንደ አምላክነቱ ሲታዘዝ ደግሞ የአምላክነቱ ስራ ይገልጣል እንደ ሰውነቱ ውሃን ጣልይ ትለዋለች እንደ ሰውነቱ ውሃ ሊያመጣ ይታዘዛል ይሄዳል
ሲሄድ ግን እንደ አምላክነቱ ደግሞ ጀሪካን አያስፈልገውም በወንፊት ያመጣዋል ወንፊት ውሃ አይሸከምም እንደ አምላክነቱ ለመግለጥ በወንፊት ውሃ ያመጣል እንደ ሰውነቱን ለመግለጥ ደግሞ ውሃ ሊቀዳ ይሄድ ነበር አሉ ሊቃውንት እንደ ሰውነቱ ክርስቶስ እንጨት አንጣልኝ ትለዋለች እናቱ እንጨት ሊያመጣ ዱር ይሄድ ነበር ልጆች ጋር እንደ አምላክነቱ ደግሞ እንጨት ለማሰር ገመድ መግዛት ወይም ገመድ መሸከም ወይም ገመድ መፈለግ አይጠበቅበትም ነፋስን ያዘዋል ገመድ ይሆን ነበር በነፋስ ያስረዋል እንደ በተከሻው መሸከም አይጠበቅበትም ደመናትን ያዛቸዋል ደመና እንደ ተከሻው ሆኖ ይሸከሙ ነበር እንደዚህ ባህሪ መለኮት ጋር ያነጻጸሩ ሊቃውንት ይተረጉማሉ ለምን በስጋ ብቻ ከሄድ አሁን ተራበ ተጠማ መንገድ ሄደ ውሃ ጠማ ውሃ ለመነ ይሄ የምን ስራ ነው የምን ስራ ነው የስጋ ስራ ነው አይደለ አዎ ሰርግ ተጠርቶ ሄደ ራሱ ምን ስራ የምን ስራ ነው የስጋ ነው አይደል ሰርግ ተጠርቶ ሄደ አይደለ በሰርጉ ቤቱ ግን ምን አደረገ ውሃውን ይሄ ምን ስራ ነው ያምላክነት ስራ እንደ ስጋውነቱ ወይም እንደ ሰውነቱ ሰርግ ተጠርቶ መሄድ የሰውነት ስራ ነው አይደለ እንደ አምላክነቱ ግን ውሃን ወደ ምን መቀየር ነው አዎ ወደ ወይን መቀየር ማለት ነው እንደገናም ደግሞ ተራብኩ ይብላል አይደለ ተራበ እንላለን አይደለ ማቴዎስ 4 ላይ ጾመ ተራበ እንለለ የምን ስራ ነው መራብ የስጋ ነው አይደለ እንደ አምላክነቱ ደግሞ 5 እንጀራ 2 ዓሣ ለስንት ሰው አጠገበ ለ5000 ሰዎች አይደለ ይሄ እንደ አምላክነቱ አያችሁት ይሄን ያሳየ እንደዚህ አይነት ትምህርት አሁን ይሄ ምንታው ያስመስላል ማለትም ሁለት ባህሪ ወደሚለው ማለት ነው ግን ሊቃውን ሲያስሩት መጨረሻውን ግን በሚያስሩበት ጊዜ ይሄንን ለምንድን ነው ታዲያ እንደዚህ ከሆነ ምንታው ይሆናል ሁለት ባህሪ ያመጣብናል አሉና አያመጣም ምክንያቱም የአምላክነት ስራ ቢሰራ ሰው አልሆነም አምላክ ነው ይሉ ነበር የሰውነት ስራ ደግሞ ቢሰራ ምን ይሉ ነበር አምላክ አይደለም ሰው ነው ራሱ ነው እንጂ ሰው ነው እንጂ አምላክ አይደለም ሩቅ ብሲይዱ ነበር ስለዚህ እነዚህ ነገሮች ያስባሙ አነጻጽረው ከተረጎሙ በኋላ መጨረሻ ላይ ሲዘጉት ይላሉ በታቅቦ ይሉታል ያለ መጠፋፋት በተዋህዶ ማለት ነው ይሄንን ያደረገው ግን ለዓለም ይረዳው ዘንድ በዚህ መንገድ ያስተማረ ጌታችን ኢየሱስ ክርስቶስ ተገልጧል እንግዲህ በቤተልሔም ተወለደ ነው የሚለው ማቴዎስ 2 ከቁጥር 1 ጀምሮ ወተወልዱ ኢየሱስ በቤተልሔም በሞይለ ሄሮድስ ንጉሠ ይሁዳ ሄሮድስ በይሁዳ በነገሰበት ጊዜ በዚያ ወራት ጌታችን ኢየሱስ ክርስቶስ ተወለደ መጹ ሰባ ሰገል ብሔረ ጽባህ የጠበብ ሰዎች ከምስራቅ መጡ ነው ምስራቅ ያው ኢራቅና ኢራን ነው ሌላ ሩቅ አይደለም እዚያው ናቸው ግን ከምስራቅ መጡ ነው ከዚያ በፊት ጀረደሽት የሚባል የቀድሞ ያታቸው ፈላስፋ ነበር እሱስ በስዕለማ ይመራመር ነበርና ወደ ላይ ፀሐይን ከማየት ወደ ባህር ማየት ይቀላል ወደ ባህር ውስጥ ስናያት ፀሐይን ክበቧን ገጿን ማየት ይችላል አይናችን ወደ ላይ ግን መድፈር አይችልም ስለዚህ ባህር ዳር ሲሁሎ ሲመራመር በፀሐይ ላይ ድንግል ተስላ በድንግል ላይ ሕፃኑ ኢየሱስ ክርስቶስ ተስሎ አይቶ ያንን ፎቶ አንስቶ አስቀምጦ ኮከብ ፍለፊ ቆማየ በኋለኛው ዘመን ይኮከብ ይወጣል ይቺ ድንግል ይህን ሕፃን ትወልዳለች አምላክ ነው ሄዳችሁ ወርቅጣን ከርቤ ሐዳም ጀምሮ የመጣ ገብሩለት ብሎ ሰጥቷቸው ይጠባበቁ ነበር ኮከብ በወጣ ጊዜ ጉዟቸውን ወደ ኢየሩሳሌም አደረጉ ነው መጹ ሰባ ሰገል እምብሔረ ጽባህ ከምስራቅ ሀገር መጡ ዘይመርፎሙ ኮከብ እስከ ቤተልሔም ኮከብ እየመራቸው እስከ ኢየሩሳሌም ቤተልሔም ድረስ መጡ ከዚያ በኋላ ሄሮድስን መንገድ ላይ ያገኙት የት ሄዱ ያላችሁ አላቸው አይተ ሐሉን ዘተወልደ ንጉስ አይሁድ ንጉስ የተወለደው የት ነው ይያሉ መተው ነበርና እሱም የት ነው የተወለደው አላቸው እኛ እሱ ኮከቡ እየመራን ነው አስቀድሞ በተነገረን በአባቶቻችን ትምህርት ትንቢት መሰረት እንደተፈጸመ እርግጠኞች ነን ኮከቡ እየመራ ነው ያደርሰናል ሄደን ወርቅጣን ከርቤ ልንገብርለት ነው ሲሉ ሄሮድስ ምን አለ እንግዲያውስ እናንተ ገብሩለትና ስትመለሱ በእኔ መታችሁ አስረግጣችሁ ቦታውን ንገሩኝ እኔም እንዲገብርለት አለ ያው ትርጉሙ እንዲገለው ማለት ነው ሰይጣን በሱ ላይ አድሮ ነበርና የኔንም ያንተንም መንግስት የሚወርስ ሕፃን ተወልዷል የአይሁድ ንጉስ ይያሉ ነው የመጡት እነሱ ይሄ ስም ላይ ስም ታይታይ ስም ማይከላይ የሚባላል በአንድምታ ተርጓሚ ትምህርት በአዲስ ኪዳን ትምህርት ላይ ስም ላይ የሚባለው የተወለደ አምላክ አላሉም ስም ታይታይ የሚባለው የተወለደው ሕፃን አላሉም ምክንያቱም የተወለደው ሕፃን ብለው በታይታይ ስም ቢጠሩት እነኚህ ሰዎች ሞኝ ናቸው እንደ በናዝሬት ገሊላ በቤተልሔም ከተማ ስንት ሺህ ሕፃን ተወልዶ ያድራል ማንኛው ሕፃን ነው የሚጠይቁን እንዳይሏቸው ነው ስም ላይ ደግሞ የተወለደው አምላክ ብለው ቢጠይቁ ደግሞ ሞኝ ናቸው እነኚህ ሰዎች እንዴት አምላክ ይወለዳል እንዴት ነው አምላክ የሚወለደው ብለው በዚህም ይዘባበቱባቸው ነበርና የአይሁድ ንጉስ የተወለደው የአይሁድ ንጉስ ብለው በማይከላይ ስም ጠሩት ንጉስነቱን ጠሩት እንግዲህ ለሁሉም የተካከለ ስም ንጉስነት ነው
ስለዚህ በዚህ መሰረት እሱም ሄዱና ስገዱለትና ተመልሳችሁ ኑ ወደኔ ያላቸው እሺ ብለው ሰብአ ሰገል ቀጠሉ ጉዟቸውን ኮከቡ አደረሳቸው አብጽሖም ኮከብ እስከ ቤተልሔም ሀበሃሎ ሕፃን ምስለ ማርያም እሙ እናቱ ማርያም ጋር ሕፃኑ ወደ ያለበት አደረሳቸው ከዚያም ረከብጎ ለሕፃን ምስለ ማርያም እሙ ይላል ሰብአ ሰገል ከመጡ በኋላ ሕፃኑን ከእናቱ ከማርያም ጋር አገኙት ከማን ጋር አገኙት በዚህ ምዕራፍ ላይ 3 ጊዜ ሕፃኑን ከናቱ ከማርያም ጋር ሕፃኑን ከናቱ ጋር ተብሎ ተደጋግሞ የተጻፈበት ምዕራፍ ነው ማቴዎስ 2 ስታነቡ ማለት ነው ያ ማለት ብዙ የሚያሳየን ነገር አለ ቅድም እንዲያልኳችሁ ስብከታችን የመላክ ስብከት ነው ብለናል ከመላክ የተሰጠ ስብከት ነው ቤተክርስቲያኑ ያንጃም ሰብከው ይሄንን እነሱ መተው ሕፃኑን ከማርያም ጋር አገኙት ወድቀው ሰገዱለት ዋርሃው መዛግብቲሆሙ ሳጥኖቻቸውን ከፈቱ ወርቅ ዕጣን ከርቤ ሰጡት ይላል ምን ሰጡት ወርቅ ዕጣን ሶስተኛው ከርቤ እንግዲህ እነኚህ ብዙ ትርጓሜ ያላቸው የእግዚአብሔርን ልልና ክብር የሚገልጹ ናቸው በአንጻሩ እንደገና የኛን ሥርዓተ አምልኳችን ከእግዚአብሔር ጋር መቆራኘቱን በደንብ የሚገልጹ ሶስቱ ነዋያት ሰፊ የሆነ ትርጓሜ ያላቸው በቤተ ክርስቲያን እንደ ወርቅ ሲባል በዘፈቀደ ወርቅ ስላመጡ አይደለም ወርቅ አመጡለት ወርቅ በእንተ መንግስቱ ንጉሠ ነገሥት ነሲሉ ለንጉሥ ወርቅ ይገባልና ወርቅ አመጡለት ይላል ወርቅ ቀጥታ የሚያሳየው የክርስቶስን ንጉሠ ነገሥትነት ነው ማለት ነው ወዕጣነ በእንተ ክህነቱ ካህን ሊቀ ካህናት ነውና የካህናትን ሁሉ ስልጣን የሚሰጥ የሚነሳ ብቸኛው ባለስልጣን ሰጪና ነሽ የሌለው የክህነት ባለቤት ነውና ምን አመጡለት ለክህነትህ ዕጣን ይገባል ሲሉ ዕጣን አመጡለት ወከርቤ በእንተ ሞቱ ከርቤ ማለት ደግሞ በሚሞትበት ጊዜ የሚጠጣው ኮምጣጤ ያለ ምንም አምላክ ብትሆን ወደህ ኮምጣጤ ጠጥተህ ሙተህ ዓለምን ልታድን ሕይወትህን ሰጥተህ ሕይወት ልትሰጠን መተሃልና ሲሉ ከርቤ አመጡለት ብሎ አንደኛ ትርጓሜ ነው በሁለተኛ ሲተረጎም ወርቅ ጽሩይ ነው በእሳት ተፈትኖ ያለፈ ማለት ነው ወርቅ በእሳት ተፈትኖ ያለፈ ነው በመከራ በስቃይ ዓለም በሚያመጣው ጣጣ ውስጥ በሃይማኖታቸው ሳይናወጹ ሰይፉንም ስለቱንም ሁሉን ታግሰው እስከ ዘላለም ጸንተው ባንተ ስም በስም ተጠርተው ክርስቲያን ተብለው ጸንተው የሚኖሩ ምእመናን ያንተ ገንዘቦች ናቸው ወርቅ በእሳት ተፈትኖ ሲያልፍ ወርቅ ተብሎ የሚል ስም ይሰጠው በእሳት 7 ጊዜ ተፈትኖ ሲያልፍ ነው በእምነታቸው በዚህ ዓለም ይሰጣቸው ውጣው ረዲያን ሁሉ ባንተ ታምነው እስከ መጨረሻው ተጋፍተው ሰማያዊ መንግስትን ለመውረስ ጥረት የሚያደርጉ ያንተ አካል የሆኑ ምእመናን ሁሉ ጽሩያነ ምግባር የሆኑ በሃይማኖት የሆኑ ምእመናን ያንተ ገንዘቦች ናቸው በኋላ ይፈጠሩልሃል በእሳት የሚፈተኑ በጉድጓድ ተጥለው አንበሳፍ ዘግተው የሚወጡ እሳት ውስጥ ተጥለው እሳት ማጥፋት የሚችሉ በሰይፍ እየተረማመዱ ክብርን የሚገልጡ ሰማዕታት ቅዱሳን አባቶች ክርስቲያኖች ያንተ ገንዘቦች ለዘመን ሂደት እንደዚህ እየተገለጡ ይኖራሉ ስጦታዎች ሆነው ሕይወታቸውን የሚሰጡ ይኖራሉ ሲሉ ወርቅ አንጥተውለታል ሁለተኛው ዕጣን ነው ዕጣን ከሩቅ ይሸታል ምን ይላል ከሩቅ ምን ይላል ይሸታል ዕጣን ከሩቅ ይጣራል ከሩቅ ይሸታል ይሄ ደግሞ ተስፋን ነው የሚያሳየው ከሩቅ እንደሚሸት ዕጣን በተስፋ ኗሪ የሆኑ ክርስቲያኖች ምእመናን ያንተ ገንዘቦች ናቸው አሁን ክርስቲያን ምን አይቆርጠው ነው የሚባለው ተስፋ አይቆርጥም ይባላል ለምን ቢባል ብዙ ጣውረድ ቢኖርም ወጣውረድ እንደሚያልፍ እርግጠኛ ነው ወጣውረዱ የሚያልፈው ደግሞ በማን እንደሆነ ያምናል በክርስቶስ እንደሆነ ያልፋል ዛሬ ያገኘን ችግር ነገ እንደማያገኝን እርግጠኞች ነን ትናንት ሌሊት የነበረው ጨለማ አልፎ ብርሃን መጥቷል አይደለ ይሄ ብርሃን አልፎ ደግሞ ምን ይመጣል ጨለማ ውስጥ ሆነን ደግሞ ምን እንደሚመጣ እርግጠኞች ነን ብርሃን እንደሚመጣ እርግጠኞች ነን ክረምት አልፏል አይደለ አልፎ አሁን ምን መጣ በጋው መጥቷል ብርሃን አይደለ ይሄ ደግሞ በጋው ያልፍና ደግሞ መልሶ ምን ይመጣል ክረምት ይመጣል አይደለ እነኚህ እንደማይቋረጡ እርግጠኞች ነን ስለዚህ በእኛ ህይወትም በተለያየ አቅጣጫ የሚመጡ ነገሮች ሁሉ እንደዚሁ ያለፉ እየጣልናቸው የምናልፍ ጊዜያዊ የሆኑ እንጂ ለዘላለም የሚያስቀሩንና እኛን ድል ማድረግ የማይችሉ እንደሆነ ድል እያደረግን መቀጠል እንደምንችል ማረጋገጫ ነውና ይሄንን አምነው በተስፋ የሚኖሩ ምእመናን ያንተ ገንዘቦች ናቸው ሲሉ ዕጣን አመጡለት ብለው ተርጉመውታል ከርቤ የሚባለው የተሰበረን የሚጠግን የተለያየውን እንደሚያደርግ ነው አንተም አዳምን የተሰበረ የሰው ልጅ ልብን ለመጠገን ሰው ሆነህ መንጣትህን እንዲሁም ደግሞ የተለያዩትን አንድ እንደሚያደርግ ከርቤ
ህዝብና አሕዛብ ሰውና እግዚአብሔር ሰውና መላእክት ነፍስና ሥጋ እነኚህ ሰባት መስተጻራን የሚባሉት ሁሉ በአንተ አንድ ይሆናሉ ሲሉ እነኚህ ሶስት ነገር ገብረውለታል ከዚያም በኋላ እነሱ ይህን ገብረው ተመይጡ ቦኡም ዋተው እንተ ካለ ፍኖት ሀገሮሙ በሌላ መንገድ ተመልሰው በሄሮድስ ሳይሄዱ የእግዚአብሔር መልአክ እየመራቸው መንገድ ሌላ መንገድ ቀይረው በሌላ ሀገር ወደ ሀገራቸው ተጉዘዋል ሰባ ሰገል እንደተሳለቁበት ባየ ጊዜ ሄሮድስ መተይ ይነግሩኛል ሕፃኑን ገለዋለሁ ብሎ ሲያስብ በሌላ ሀገር እንደሄዱ እንደተሳለቁበት አወቀና ከዚያን ጊዜ ጀምሮ ሕፃናት እንዲፈጁ ያደረገው በዚህ ምክንያት ነው ማለት ነው ይሄ በሚሆንበት ጊዜ የእግዚአብሔር መልአክ ለዮሴፍ ቀድሞ ተገለጠለት ይላል ለማን ተገለጠ አስተራይዎ መልአክ እግዚአብሔር ለዮሴፍ በህልም የእግዚአብሔር መልአክ ለዮሴፍ በህልም ተገለጠለት ወይቤሎ ተንስ ንሳ ሕፃነ ወእሞ ተነስ ሕፃኑን ከናቱ ጋር ይዘህ ወጉዬ ብሔረ ግብጽ ወደ ግብጽ ሀገር ሽሽ ወሐሉ በህዬ እስካመነግረከ እስከምነግርህ ድረስ በዚያው ምን በል አለው ኑር አለው ርሳችን ምን ነበር እስከምነግርህ በዚያው ምን በል ተቀመጥ ወይ ኑር በዚያው ኑር አለ የእግዚአብሔር መልአክ ተገለጠለት ምክንያቱም ሕፃኑን ከናቱ ጋር ይዘህ ሰባ ሰገል ሲመጡ ሕፃኑን ከናቱ ጋር ነው አይደል ያገኙት የሚለው አገኙት ነው የሚለው ሰገዱለት ወርቅጣን ከርቤ ያቀረቡለት አሁን ደግሞ መልአኩ የሚፈልገው ሕፃኑ ነው እመቤታችንን ሄሮድስ አይፈልጋትም መጻፉ አይልም የሚፈልገው ሕፃኑ ኢየሱስ ክርስቶስ ነው ግን ድንግል ማርያም ከኢየሱስ ክርስቶስን ከድንግል ማርያም ምን ማለት አይቻልም ለዚህ ነው ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን አስማምታ የምትተረጉም ነገረ ክርስቶስ ብትሉት ነገረ ተዋሕዶ ብትሉት አጠቃላይ ይሄ ነገረ ድነትም ምን በለው ሁሉም ሲተነተን ድንግል ማርያም አትለይም ሀቃሉ ጋር ናቸው አሁን ስለ አበባ ነው የምናወራው ወርሃ ጽጌ አይደል እንዴ ስለ አበባ የምናወራው አይደለ አበባ አሁን ምንድነው የሚያሳየን አበባ ተስፋ ነው ቀጥታ ሲተረጎም ራሱ አበባ ምንድነው ተስፋ ነው አበባ ካየን የሆነ ነገር አለ እናገኛለን አይደለ አዎ ሳር አለ ከሳር በኋላ ወደ አበባ ይቀየራል አይደለ አሁን የአበባ ወር ነው አበባ ተስፋ ነው ስንል ከአበባ ቀጥሎ ምንድነው የምናገኘው አበባው ምን ይሰጣል ፍሬ አይደለ ስለዚህ አበባ ካለ ፍሬ እንደሚገኝ እርግጠኞች ነን አይደለ አንጠራጠርም ድንግል ማርያም ካለች ማን አለ ማለት ነው ክርስቶስ አለ ማለት ነው ስለዚህ ስለ አበባው ሳናወራ ስለ ፍሬው ማውራት ስለማንችል ነው ፍሬው ቀድሞ አበባ ሲኖር ነው ፍሬ የሚኖረውና አበባዋ ድንግል ማርያም ናት ለዚህ ነው ታላቁ ጠቢቡ ሰሎሞንም ይሄ መኃልይ በተባለው ከመዝሙር የሚበልጥ መዝሙር ከምስጋና የሚበልጥ መስገን በሚባለው ምስጋና የሚባለው መጽሐፉ ላይ በምዕራፍ 2 ላይ ስታነቡ ምን ይላል መሰላችሁ ጽጌደን ጎላ ዘውስተ ቆላ በቆላ በበረሃ ውስጥ ያለች የሱፍ አበባ ይላታል እመቤታችንን ቃሉ ጋር ናችሁ በምን ያለች አዎ በበረሃ ውስጥ ያለች የሱፍ አበባ ወከመ ጽጌደን ጎላት በማይከል አስዋክ ከማሁ አንቲኒ እንተ ማህቤ በበረሃ ውስጥ ያለች የሱፍ አበባ አላትና በዚያ በበረሃ ውስጥ እንዳለች የሱፍ አበባ አንቺም ለኔ በአይሁድ መካከል የተገኘሽ አበባ ነሽ ይላታል እመቤታችን በሾህ አይሁድ እሾህ እንደማናቸው አይሁድ ናቸው ወደ ማህሌተ ጽጌ ወደ አባ ጽጌ ደግሞ ይህን ስንወስደው ስንቀይረው የሃይማኖትን ትምህርት በተራቀቀበት በማህሌተ ጽጌው በሰቆቃወ ድንግል ምን አለ ጽጌደን ጎላ ዘቆላ ዋኮ ዘዴደግ የዴጋ ሳይሆን የቆላ የሱፍ አበባ ይላታል እመቤታችንን ዘጸገይኪ ጽጌ በማይከል አስዋክ በሾህ መካከል አበባን ያስገኘሽ አሁን ከዚህ ላይ ደግሞ አበባ ያለው ማንን ነው ክርስቶስን ነው ወርሃ ጽጌ ጋር አበባ ጋር ክርስቶስን ስናገናኘው ክርስቶስን አበባ ይለዋል አባ ጽጌ አበባ ሲለው ደግሞ በአበባው ላይ ፍሬ ያለ ስጋና ደሙን ይሰጣናል ማለት ነው ለዚህ ሊቁ ደግሞ ምን አለ ቅዱስ ያሬድ ይሄንን የሶሎሞን ሐሳብ ወሰደውና ትወድሶ መራት እነሆ ሙሽሪት ታመሰግነዋለች ይላል እንዘ ትብል እንዲህ እያለች ና ወልድ ሆይ ንጽሐ ቀለ አንተ ወዳጄ ሆይ ና ወደ ተራራው እንውጣ ወደ በረሃው እንውጣ ንራይ ለመጸገ ወይን ወለመፈሬ ሮማኑ አፍርቶ አበባው አብቦም እንደሆነ ናስኪ ወደ ተራራው ወደ በረሃው እንውጣ ወደዚያ ወደ ምድረ በዳ እንውጣ እያለች ሙሽራዋን ትለዋለች ይላል አሁን እዚህ ላይ ሙሽሪት ቤተክርስቲያን ናት ሙሽራዋ ክርስቶስ ነው ወደ ላይ ወደ ተራራው እንውጣ ማለት ወደ ቀራንዮ እንውጣ መስቀሉን ተሸከምና ከሊቶስጥራ ወደ ቀራንዮ ጉዞ እናድርግ ማለት ነው ሚስጥሩ ሲተረጎም ማለት ነው
እኒ ምንድነው የምታየው ምን ትላለች ሙሽሪት አበባው አብቦ እንደሆነ ሮማኑም አፍርቶ እንደሆነ ወይኑ አብቦ እንደሆነ ሮማኑም አፍርቶ እንደሆነ አያችሁ ወይኑ አብቦ እንደሆነ ማለት ወይን የማን ደም ነው የክርስቶስ ደም ነው ደም የሚሰጥበት ጊዜ ደርሷልና ነው ቀራኒው ላይ ነው ጉዞ ያደረጉ ሙሽሪት ናት ሙሽራው ወደ ቀራኒው እንውጣ ያለች ያለችው ወደ በረሃ ያለችው ወይኑ አብቦም እንደሆነ ማለት ስጋ የሚሰጥ ደም የሚሰጥበት ጊዜ ሮማኑም አፍርቶ እንደሆነ የሚለው ደግሞ ስጋ የሚሰጥበት ጊዜ በጥቅሉ ስጋና ደም የሚሰጥበት ጊዜ ደርሷልና ከሊቶስትራ ጫካ እርጥብ ግንድ ተሸከመና ጉዞህን ቀራኒው አድርግ ናንሂድ ይያለች ሙሽሪት ቤተክርስቲያን ሙሽራው ክርስቶስን ትጠራዋለች ብለው በዘመነ ጽጌ በባለፈው ሁድ አሁንም ያለው ኪነ ጥበቡ ይባላል ያው መዝሙሩ ሊቃውንት አባቶቻችን በዚህ መንገድ በደንብ አድርገው ነገር ክርስቶስን ይገልጹታል ያስተምሩታል ስለዚህ እግዚአብሔር መልአክ ለዮሴፍ ተገለጠና አበባዋ ድንግል ማርያም ፍሬው ክርስቶስን ተሸክማ አብረው መሄድ እንዳለባቸው አበባ ከፍሬ ፍሬ ከአበባ እንደማይለይ አበባ ሳይኖር ፍሬ እንደሌለ እመቤታችን ድንግል ማርያም ሳንል ስለ ፍሬው ክርስቶስ ማውራት ስለማንችል አሁን ወደ ስጋው ደም ወደ ሌላውም ከመሄዳችን በፊት መሰረተ ነገሩ ምንድነው ከተባለ ነገረ ተዋህዶ ነው የተዋህዶ ሚስጥር ስንመለከት ደግሞ በብስራተ መልአክ ራሱ እግዚአብሔር ፈቅዶ ማንንም ሳያስገድደው ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ክርስቶስ ሰው ሆኖ ከድንግል መወለዱን ነው ከዚያ በኋላ ስደቱ ወደ ስደት ጉዞ ኪዳለው ዮሴፍን ይዘህ ኪዳለው ተጓዛለው ወደየት ወደ ግብጽ ነው ያለው ወደየት ነው ያለው ወደ ግብጽ አሁን እዚህ ላይ ሌላ የተመረጠ ዓለም የለም ግብጽ ነው የተመረጠው ስለ ሁለት ነገር ግብጽ ተመርጧል አንደኛው ትንቢቱ ይፈጸም ዘንድ ነው ለግብጽ ትንቢት ተናግሯል እግዚአብሔር አስቀድሞ በነቢያት ላይ አድሮ ተናግሯል ለምሳሌ በዚህ በመጽሐፈ ትንቢተ ሆሴዕ 11 ላይ ስትመለከቱ ግብጽ ጸወይክው ለወልድ ለክብረ ቅዱሳን የቅዱሳን ክብር የሚሆን ልጄን ከግብጽ ጠራሁት ይላል እስኪ በሉ የቅዱሳን ክብር የሚሆን በሉ እስኪ ልጄን ከግብጽ ጠራሁት የምን ክብር የቅዱሳን ክብር የሰማዕታት ክብር የጻድቃን ክብር የሐዋርያት ክብር ሞገስ የሆነ ልጄን ያለው ክርስቶስን ነው አብ ልጁን ክርስቶስን እንደጠራው ነው ምክንያቱም ሂድ ተሰደድ እንዲያለው ተመለስ ይላል ገና ይቀጥላል ወንጌሉ ማለት ነው ስለዚህ ወደ ግብጽ ከግብጽ ልጄን ጠራሁት የተባለው ያ ትንቢት ይፈጸም ዘንድ ክርስቶስ ወደ ግብጽ የተሰደደበት አንዱ ትንቢቱ ሊፈጸም ነው ሁለተኛው ደግሞ ልዑለ ቃል ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ጀምሮ ስታነቡ ምን የሚል ቃል ታገኛላችሁ መሰላችሁ 19 ቁጥር 1 ኢሳይያስ ምን ይላል ነዋ ይወርድ እግዚእነ ወናሁ ይወርድ ማለት ይቻላል ተጽኖ እግዚእነ ድበደመና ቀሊል ውስተ ምድረ ግብጽ እነሆ ጌታ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ይላል ምን ይላል እነሆ በሉስኪ ጌታ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ወደ ምን ይወርዳል በምን ተጭኖ ፈጣን ደመና ድንግል ማርያም ናት በሷ ላይ ተጭኖ ማለት በጀርባዋ አዝላው ማለት ነው አምላኳን ወልዳ ጡት ያጠባች ብቻ ሳይሆን በጀርባዋ አዝላ ግብጽ የተሰደደች እናት ማን ብቻ ናት ድንግል ማርያም ብቻ ናት ፈጣን ደመና አላት አፍጣኒ ተረደት ነው ጸሎታችን በቤተ ክርስቲያን ጧጧት ፈጥና በጸሎቷ ቅድመ እግዚአብሔር አዘክራ የምታገናኘን መንግስቱ የምታወርሰን ማለት ነው ለጠየቀችው ጥያቄ በልጇ ዘንድ የማያሳፍር መልስ የምታስገኝልን ማለት ነው ይሄን ነው እየነገረን ፈጣን ያላት ለዚህ ነው አማላጅነቷን ጣይሟ ፍቅሯ አው በልጆቿ ዘንድ የሚኖር እንደገናም ደግሞ ፈጥኖ ከእግዚአብሔር ዘንድ ምሕረት ይቅርታ የሚያሰጥ ጸሎት ስላላት አማላጅነት ስላላትና ስለምታሰጠን ይሄንን በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ተብሎ የተነገረ ይፈጸም ዘንድ ግብጽ ተመርጧል ማለት ነው ሁለተኛው ግብጽ ላይ አምልኮተ ጣዖት ተቆጣጥሯል ግብጽ የምትባል ሀገር ክርስቶስ ሳይወለድ በፊት እግዚአብሔር የሚባል አታውቅም ነበር አሁን ዛሬ ወልድ ዋህድ የምትል እስክንድሪያ ተፈጠረች እንደገናም ደግሞ የማርቆስ መንበርናት የኛ መንበራችን እዚያ ነው ምንጫችን ሲኖዶሱ የምንለው ክርስቶስ ሳይወለድ ይሄ ሁሉ ነገር አልነበረም በአጠቃላይ ግብጽ ሁለት አይነት እንስሳት ያመልኩ ነበር አንደኛው አንበሳ ነው የአንበሳ ምስል በየአደባባዩ በየሰፈሩ በየመንደሩ በየሸለቆው አቆመው ለዚያ የሚንበረከክ አንበሳ ነው አምላካችን የሚሉ ናቸው ሁለተኛዎቹ ደግሞ የላም ጥጃ ነው የላም ጥጃ አቆመው በየተራራው በየሸለቆው በየኮረብታው በየመንደሩ በየሰፈሩ በየቤታቸውም ጭምር ስብክ ኮላይም ይባላል የላም ጥጃ አቆመው ለዚህ አምላክ ነው ብለው የሚንበረከኩ ናቸው ስም እግዚአብሔር አይጠራም ነበር አይምሯቸውን ከንስሳ አስተሳሰባ ከንስሳ አምልኮ ነፃ ለማውጣት ግብጽ ወርዷል
ከዚያ ወደ ግብጽ ከወረደ በኋላ ግን በኪደተ እግር እየተመላለሰ በዚያው ቀጥቅጦ ስባወቀ አምልኮተ አንበሳ አምልኮተ ላይ የሚባል ነገር እንዳይኖር አድርጎ ቀጥቅጦ ለማጥፋት ወደዚያ ወርዷል። ሊቁም በዚህ በሰቆቃወ ድንግል በተባለው ድርሰቱ ላይ ምን አለው? ሌሊት የሚባለው ማለት ነው። አባ ጽጌ ድንግል አብርሂ ናዝሬት ሀገሩ ንጉሥኪ በጽሐ ዘምስለ ማርያም መጾሩ ጣዖታተ ግብጽ ኩሎ ቀጥቅጦ በበትሩ ይላል። እነሆ ንጉሥሽ ክርስቶስ የግብጽን ጣዖታት ሁሉ በበትሩ ማለት በስልጣኑ ማለት ነው ቀጥቅጦ ወደ ትቢያ ቀይሮ ሰብኮ ላይም የላም ጥጃ የአንበሳ ግልገል የሚያመልኩትን ሁሉ ቀጥቅጦ አጥፍቶ ወልድ ዋህድ የምትል እስክንድሪያን ፈጥሮ ተመልሶ ወደ አንቺ ወደ ኢየሩሳሌም ናዝሬት መጥቷልና ናዝሬት ኢየሩሳሌም ማለት በዚህ ያላችሁ ህዝቦች ደስ ይበላችሁ እግዚአብሔርን የማታመልክ ግብጽ እግዚአብሔርን እንድታመልክ ሆናለች። እስክንድሪያ እንድትፈጠር ወልድ ዋህድ የምትል መንበረ ማርቆስ እንድትፈጠር እግዚአብሔር በኪደተ እግር ቀድሷታል ብሎ ሊቁ ይህንን ይገልጻል ማለት ነው። ከዚያ በኋላ በዚያው ኑር ካለው በኋላ እስከምነግርህ ሄሮድስ እስከሚሞት ድረስ ማለት ነው እስከምነግርህ ማለት መልአኩ ነገረው። ዮሴፍ ከዚያ ሰዓት ጀምሮ ሕፃኑና እናቱን ይዞ ወደ ግብጽ ተሰደደ። 3 ዓመት ከ6 ወር ኖረ። በትርጓሜ ነው። በገጸ ንባቡ ከብዙ ጊዜ በኋላ የእግዚአብሔር መልአክ እንደተገለጸለት ተመለስ እንዲያለው ነው። ይሄድን ወደ ማሕሌተ ጽጌው ስንወስደው ወተመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግብጽ ወአርባዓ ወክሌታ ወርሃ ማርያም 42 ወር በግብጽ ከኖረች በኋላ ተመልሳ ወደ አባቷ ሀገር ወደ ናዝሬት መጣ ይችላል። 42 ወር 3 ዓመት ከ6 ወር ነው አይደል የሚሆነው? አዎ 3 ዓመት በወር አስቀመጠው ሊቁ። በትርጓሜያችን ደግሞ 3 ዓመት ከ6 ወር ሲሆነው የእግዚአብሔር መልአክ በኢየሩሳሌም ተገልጾ ግብጽ ሽሽና በዚያው ኑር እንዲያለው እስከምነግርህ ባለው መሰረት ዮሴፍ ሕፃኑን እመቤታችንን ኢየሱስ ክርስቶስን ሰሎሜን ይዞ ጉዞውን ካደረገ ከ3 ዓመት በኋላ የእግዚአብሔር መልአክ በግብጽ ሀገር ተገለጠና ምን አለው? ንሳ ሕፃነ ወእሞ ሕፃኑና እናቱ ወይም ሕፃኑን ከእናቱ ጋር ይዘህ ወሁር ብሔረ እስራኤል ወደ እስራኤል ሀገርህ ግባ ተመለስ ወደዚያ ና አለው። እስመ ሞቱ ለሐሰስዋ ለነፍሰ ሕፃን የዚህን ሕፃን ሕይወት የሚፈልጓት ሁሉ ሙተዋል የሉምና ሙተዋልና ወደ ሀገርህ ምን በላለው? ምን አለው? ወደ ሀገር ተመለሳለው። ምክንያቱም ቀንቅኖ ደርቀው ተልተው ሙተዋል። እነ ሄሮድስ የራሱን ስጋ እየበላ ነው የሞተ። ያን ሁሉ ሕፃናት በጅቱ የራሱን ስጋ እየበላ ተልቶ ነው የሚለው። ስጋውን እየበላ ራሱ ቀንቅኖ ደርቆ ተልቶ ሙቷል ሄሮድስ። አርኬላዎስ የሚባል ልጁ የልጅ ልጅም ይላሉ ነግሶ ነበረ። እሱም ያንን ስለሰማ ከክፉ የነገሰ ክፉ ይሆናል ብሎ ደወለ ገሊላ በገሊላ አውራጃ ታገሰና በዚያ ሰነበተ ይላል። ይሄ ቁስቋም ምን በቁስቋም ቆየ የምንለው ቁስቋም ቀጥታ ያረበኛው ሲተረጎም መደበቅ መሸሸግ ማለት ነው። ቁስቋም መደበቅ ማለት ነው፣ መሸሸግ ማለት ነው። ቁስቋም በሚባል ተራራ ስር ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ስላደረ ስለዋለ በዚያው በዋሻው ስለቆዩ መደበቅ መሸሸግ ማለት ሲሆን በቁስቋም ዋሻ ተራራ ስር መቆየታቸውን መግለጽ ነው ብለው ሊቃውንት አባቶቻችን ይተረጉማሉ። እንግዲህ ይህን በአጠቃላይ ስንመለከተው እስከምነግር በዚያ ኑር የሚለው ነገር በእመቤታችን አማላጅነት ጣዕምና ፍቅር በሷ አቅፍ ክርስቲያኖች መኖር እንዳለባቸው ኢየሱስ ክርስቶስ አምላኬ ነው ድንግል ማርያም እናቴ ናት ብለን እስከመጨረሻው በስጋ ተለይተን በነፍስ እስከምንሄድ ከዚያም ነፍስና ስጋ ተዋህዶ በትንሣኤ ተነስተን በመንግስተ ሰማያት ለመኖር በእመቤታችን አማላጅነት በጌታችን አምላክነት ጸንቶ መኖር እንዳለ አስረግጦ የሚነግረን የመጽሐፍ ቅዱስ መነሻ ሐሳብ ነው ማለት። ለጊዜው በግብጽ ኑር ነው፣ ፍጻሜው ግን ግብጽ ይሄ ዓለም ነው። እስከምነግር ድረስ የተባለው ደግሞ ለጊዜው ከግብጽ ወደ ኢየሩሳሌም መመለስ ነው። እስከምነግር ጠብቀኝ የተባለው ወይም በዚያው ኑር የተባለው ለጊዜውኛ በዚህ ምድር ላይ ግብጽ በሆነ በዚህ ምድር ላይ እንኖራለን። እንደ ግብጽ በሆነው የተለያየ ችግር ያለበት የተለያየ አምልኮ ባይድ ያለበት የተለያየ ጦርነት ያለበት የተለያየ ፈተና ያለበት ውጣ ውረድ ያለበት አንድ ነገር የማያስተናግድ ሁለት ነገር የሚያስተናግድ ዛሬ መቸገር ነገ መደሰት ዛሬ ማዘን ነገ ማግኘት ከነገ ወዲያ ማጣት መሾም መሻር ባለበት በዚህ ፈተና ዓለም ውስጥ ግብጽ በተባለ በዚህ ክፉ ዓለም ውስጥ እናቴ ድንግል ማርያም አባቴ እግዚአብሔር ርስቴ መንግስተ ሰማያት ብለን ጸንቶ እስከ መጨረሻው መኖር እንዳለበት አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።